እሺ ቆይ አንዴ አናግሪኝ። ስለ ፍቅር እኮ ነው እያወራ ያለሁት እንዴ። ስለ ትዳር እያወራን አንቺ ብስታቀደሽ እንዴ? እኔ ላገባሽ እፈልጋለሁ። አማርኛ ሰሚኝ። አላገባም። ለምንድን ነው የማታገቢኝ እንዴ? ለምንድን ነው የምታስቢበት? ለምንድን ነው የምታስቢበት እኮ? ለምንድን ነው የምታስቢበት? ለምንድን ነው አቁም እያልኩሽ አይደል? እንዳታጥቢ። አቁም አልሰማልከኝ። በፍቅር እኮ አረከኝ ስራዬን አታስጠኝ። በቃ በፍቅር እኮ እያናገርኩሽ ነው። ኧረ እሺ ምንድን ነው ለስም ትሄዳው ነው ወደ ቤት? እኔ ስለመለስ አይደለም ማሂ። እኔ ማሂ አፈቅርሻለሁ እያልኩሽ እኮ ነው። ለምንድን ነው የኔ ፍቅር ማሰብ ልብስ የምታጥቢው አንቺ እንዴ? ለምንድን ነው የማታዪው? ላደፋብኝሽ እንዴ? ትደፋብኝ ለምንድን ነው እኔ እያጠብኩ ነው ምናምን የምትናነቂ? ምንድን ነው የምትፈልጊ ከእኔ እንዴ? እኔ ስለ ፍቅር አፍራለሁ። አንቺ ልብስ ማጠብ ነው የሚያሳስብሽ? የኔ ልብስ መበስበስ ነው የሚገርምሽ? እንደዛ ነው የሚገርምሽ? እንደዚህ የለም እናንተ ቤት ውሃ የለም ነው? የለም ከታጠብኩ ቆይቷል። እኔ ልጠብ ሌላ ሰው ነው የምታገቢው ነው? ለዛ ነው አይደል? እንደዛ ሙድ የምትይዥብኝ እኔ መጫወቻ መስልሻለሁ? እንኳን ተበላሸ ስልክ ተበላሸ፣ እንኳን ተበላሸ። ሌላ ሰው ማግባት ነው የምፈልጊው ነው? የሰርግሽ ቀን ማለት ነው። የሰርጌ ለታ ለአግባብ ላይ ስጠይቅኝ ላስብበት ብዬ ነበር የሮኩት እና አሰብኩበት ምናምን እና ሳስብበት አንቺ በዛ ላይ ቆንጆ ነሽ፣ በዛ ላይ ወፍራም ነሽ ምናምን ለምንም ነገር ትሆኛለሽ እና እኔ መጀመሪያ ያስሩጠኝ ምን ነበር ይሄ ኑሮ ውድነቱ ምናምን ነበራ። ከዛ ሳስብበት ካንቺ ጋር ከሆንኩኝ ራሱ ኑሮ ውድነቱ ይቀንስልኛል እንጂ አይጨምርም እና በቃ እኔ ማግባት አንቺ ስለምትፈልጊ እና ጥያቄው ካንቺ ስለመጣ ሳይሆን እኔ አንቺ ስለምወድሽ ጥያቄሽን ለመቀበል ተገድጃለሁ እና ልብስ ቀይረሽ ምናምን ጸዴ ቦታ ሄጄ ብነግርሽ ደስ ይለኝ ነበር፣ ግን ፍቅር ቦታ ስለማይመርጥ ልቀበል ካስ ይሄንን አንጣ ፍቅር ቦታ ስለማይመርጥ እና እኔም እንድታገቢኝ ልክ አንቺ እንደሽ እንድታገቢኝ እፈልጋለሁ። እኔ በጣም ነው የምወድሽ። ላንቺ ያለኝ የፍቅር ስሜት ወደር የለውም፣ በጣም ትልቅ ነውና ታገቢኛለሽ? አላገባም። ለምን አላገባማ? የሰርጌኔ ሰላም ፋሚሊዎች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች ደህና ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና ሁሉ ሰላም። እኔ ጋር ምንም አይልም። ቺና አበባ ያው ከዛኛው አበባ ነው የቀጠፍኩት ፋሚሊዎች። ሰርቄ ምናምን አይደለም፣ ደስ ሰላሊ ነው ቀጥፌው ነው። አሁን አሳድገዋለሁ ቤት እጅ ተክዬ ምናምን እንዲያድግ አደርገዋለሁ። ለማንኛውም የኔ ውድ ፋሚሊዎች በጣም ተጠፋፋን። ከሳምንት በላይ ጠፋሁኝና ዛሬ መጥቼላችኋለሁ። ያው ዛሬ የመጣሁበት ዋነኛ ምክንያት ሴት ልጅ ላግባህ ብላ ትጠይቃለች እንዴ ፋሚሊዎች? እኔ እንጃ አላቅም። እኔ ማሂ ላግባህ ብላ ጠይቃኝ ነበርና እኔም ደግሞ ሮጬ የሄድኩበት ምክንያት ላስብበት ነበርና ተቀያይረናል። ወንዱ ማሂ፣ ሀሰን ሴቱ ተቀያይረናል ቦታና አስቤበት ምናምን ዛሬ መጥቻለሁ። እና ፋሚሊዎች ዛሬ አንድ ነገር እላችሁ ፈልጋለሁ። እሱ ምን መሰላችሁ? ቤታችሁ ድንገተኛ ሞት አይግባ። ሁሉም ቤት ላይ ይሄ ድንገት የሚሰማ ሞት አለ አይደል? በጣም አስደንጋጭ ነው፣ ልብ ሰባሪ ነውና ፋሚሊዎች ልላችሁ የፈለኩት
የምንወደው እና እኔ ደግሞ በተለይ በጣም የምወደው አርቲስት በድንገት ሞተስ ሲባል ስሰማ በጣም ነው የደነገጥኩትኝ። ወላሂ ላዚም ነው የምላችሁ ፋሚሊዎቼ። እና የተኛውን ቤት ላይ ድንገተኛ ሞት በቃ አይግባ ቤታችን። የተኛውን ቤት ላይ አላህ ከድንገተኛ ሞት ይጠብቀን፣ ይጠብቃችሁ። ወዳጆቻችንን ቤተሰቦቻችንን አላህ ይጠብቅልን። እና በጣም ነበር የደነገጥኩት ፋሚሊዎች። ለማንኛውም ያው ሁላችንም መሞታችን አይቀሬ ነውና ብቻ አላህ በጥሩ መንገድ ጥሩ ነገራቶችን ሰርተን ምናምን ያው ወደማይቀረው እንድንሄድ በጥሩ ስራዎች ምናምን ታግዘን ጊዜያችን ደርሶ እንሙት። ድንገተኛ ሞት ብቻ ያስደነግጣልና ፋሚሊዎች። ለማንኛውም ዛሬ የመጣሁት ማሂን ለጠየቀችኝ የትዳር ጥያቄ መልስ ልሰጣት ነው። ያው አሰብኩበትና ሳምንት አልፈጀሁኝ ማለት ሳምንት አልሆነኝም። ለማንኛውም አስቤበት ምናምን ማሂ በጣም ደስ የምትል ልጅ ናት። ማሂ ፍቅር መስጠት ትችልበታለች እና ማሂን ባገባ ለኔ ሁላ አሁን 10% ነኝ እኔ የራሴ ማሂን ሳገባ 100% ሆናለሁ። ምክንያቱም እሷ 90% ነች ለኔ ማለት ነው ፋሚሊዎች። ስለዚህ እኔ ምቸርጀው ማሂን ካገባው ነው ፉል ማለት የሚችለው አይደል? ስለዚህ ለምን ከሷ የመጣን ጥያቄ አልቀበልም ብዬ ዛሬ መልስ ልነግራት ነው። ላስብበት ብያት አይደለም ባይዙ የሮጥኩት በቃ ትቻት የሮጥኩት ረን ነው። በዚህ ኑሮ ውድነት አንቺን አግብቼ ከባድ ነው ብዬ ሳስበው ግን እሷን አግብቼ በዚህ ኑሮ ውድነት እንደውም ኑሮ ይስተካከላል፣ ትዳር ሙሉ ያደርጋል እና የሚባለው ነገር እውነት ስለሆነ ማሂን ባገባ እንደውም ሁሉ ነገር የተስተካከለ ነው የሚሆነው። ስለዚህ በቃ ማሂን ማግባት ነው። ከቆንጆ ቆንጆ ናት፣ ከሁሉ ነገር አላት። ስለዚህ ምንድነው ሌላው ገንዘብ ነው ሊያሳስብ የሚችለው? ገንዘብ አያሳስብም። አብረን እንሰራለን ምናምን ገንዘብ ይመጣል አይደል ፋሚሊዎች? እና በዛውም ልጅ በልጅነታችን እንወልድና ቀሪና ከማሂ የሚወለደው ልጅ መትረየስ ነው የሚሆነው። ከሁለት እብድ የሚወለድ ልጅ አስቡት፣ ጤነኛ አይሆንም ልጁ። ለማንኛውም ማሂን ይሄንን መልስ ልነግራት ዛሬ ልቀጥራት ፈልጌ ስደውል ዛሬ አይመቸኝም ምናምን ብላኛለች። ምን እንደምታረግ አላውቅም። ዛሬ ላግኝሽ እና ባለፈው ለጠየቅሽኝ ጥያቄ መልስ ልሰጥሽ ፈልጋለሁ ስላት አይ ዛሬ አይመቸኝም ከፈለክ እቤቴና ከቤት አልወጣም ምናምን አለችኝና እቤቷ ድረስ እንሄዳለን። በዛውም እንዴ አበባይስ ለካ አለ እና እቺን የመሰለች ወለላዋ የሚባል አበባ ይዤ መጥቻለሁ። እቺን አበባ ሰጣታለሁ። በዛውም ደግሞ ላገባ ፈልጋለሁ አንተም ብቻ ነው የምወደው ነበር ያለችኝ። እኔም ላገባሽ ፈልጋለሁ አስቤበት አንቺ ለኔ ትሆኛለሽ ታገቢኛለሽ ብዬ ሰጣታለሁ ማለት ነው ፋሚሊዎች። በቃ እና ማሂ ቤት እንሂድና አቤቷ አልወጣም ስላለች ያለን አማራጭ ቤቷ ድረስ መሄድ ነው። ቤት ነኝ የትም አልሄድም ከቤት አልወጣም ነው ያለችው። ስለዚህ እኔ ደግሞ ሰፈር ላይ ሰላለው አጨብ ብዬ ያው እንደተለመደው ደረቴን ነፍቼ ወደ ማሂ ቤት ማለት ነው ፋሚሊዎች። ካሜራማን እዛ ማሂን ተንበርክኬ ምናምን ጥሩ የፍቅር ጊዜ ሳሳልፍ ተንበርክኬ አበባ ሰጣት ስስማት ምናምን ቀረጽ። ብዙ ጊዜ ችግር አለብህ አንተ ካሜራ ዝግ ታደርጋለህ። ቀጥታ ነው መቅረጽ ያለብህ በቃ። ስለዚህ እንሂዳረ ለማሂ ቤት እንሂድና ይሄን በነገራችን ላይ ፋሚሊዎች ባለፈው የሮጥኩበት ምክንያት ረን ያልኩበት ምክንያት እኔ እኮ ትክክል ነኝ። ምክንያቱም ላገባ ነው ብላ ሌሎ ትመርጥልኛለህ ምናምን ብላ እኔ ባገኝ ባጣ ነኝ ያልኩበት ምክንያት የሚያገባኝ ሰው አለ እኔ ከዚህ በኋላ ካንተ ጋር መቀጠል አልፈልግም ምናምን ሳላለችኝ ነውና በጣም ነበር ያወዛገበችኝ። ልጅቷ ጤነኛ አትመስለኝም። ከዛ በኋላ ማንም የለም ዝም ብዬ ነው እኔ አንተን ነው የምፈልገው አለችኝ። እናንተ ምን ትላላችሁ? የምርም የለም ወይንስ አለ? ካለ እኔ አሁን ማሂን ከተቀበልኳት ከተስማማን እኔና እሷ ያ ሰውዬ ቢመጣስ? ምክንያቱም እኔ የሚሰማኝ ሰውየው ቀርቶባት ነው
ድራማ እየሰራች ነው ብዬ እንዳልገምት ያደረገኝ ነገር ደግሞ እዚህ ጋር ሳምችኝ አይደል? ይቆጣታል እኮ መቼም የሚያገባት ሰው እሷ ከኔ ጋር እንደዚህ ስትሆን፣ ምክንያቱም ይሄ መጃጃል ነው የሚሆነው አይደል? እና ምን ታስባላችሁ ፋሚሊዎች? በጣም ስለተወዛገብኩኝ ነው እና ደግሞ ዛሬ ከቤት አልወጣም ያለችኝ እሱ ሊመጣ ነው ማለት ነው። አይ ላይሆንም ይችላል፣ ምክንያቱም ከፈለክ ና ብላኛለች። እሱ ካለ ከኔ ጋር ሊጣላ ይችላል። ስለዚህ እሷ አትፈልግም ይሄን። አይ ብቻ እኔ የተወዛግቤ ያወዛገብኳች። ለማንኛውም ማሂ ቤት እንሂድና የፍቅር ጥያቄ የፍቅር እመቤት ዳኒን እናይ እንቤሰው ደስ ይላል ያሰብኩት ተሳክቷል። ዝንፉ ተቃንቷል፣ የጎደለው ሞልቷል። ድፍረሱ ጠራ፣ ህልሜም ተፈታ፣ የተመኘኋት እጄ ገብታ ጎኔስ ማናለው ልቤስ ማናለው? ማሂ እኔ ነኝ ባለቤትሽ፣ ውዷ ባለቤቴ። እኔ ውዷ ባለቤትሽ፣ ውዱ ባለቤትሽ ነኝ። ሄይ ሄይ ምን መጣክ? ልብስ እያጠብሽ ከቤት አልወጣም ያልሽ? ልብስ እያጠብኩኝ ነው ሐሰን። ና ቤት እንደ አትልኝም? ና ልብስ እያጠብኩ ስለሆነ አግዘኝ ማለት እኮ ትችያለሽ። እኔ እምቢ ብዬ ነው አላግዝሽም? አላጥብ ማጠብ እኮ እችልበታለሁ። አበባው ነው ማለት ነው። አበባው እዛች ጋር ቀጥፌ ነው። አይቆጡም፣ ምንም አይሉም። ሰፈር ደስ የሚለው ሰው ምንም አይልም። እቃ ምናምን ስታበላሽ ዝም ነው። አበባ ልትሰጠኝ ነው? አበባ አዎ። ትገባለህ ወይስ ትወጣለህ? ኧረ እገባለሁ። ና ግቡ ተብሎ ደግሞ ይሄ ሁሉ ልብስ አጥበሽ ነው? ኧረ እቺ ልጅ እኔ አላሳጥብልሽም። የኔ እጅ ምን ሰርቶ ይበላል? እና ልብስ እያጠብሽ ነው? በቃ ምን ነው የሚበቃው እንዴ? እጅሽን አይደክምሽም? ይደክመኛል፣ ግን ማጠብ ስላለብኝ ነው የማጥበው። ለምን? እኔ እያለሁ ገና ላውንደሪ ይገዛልሻል። ላውንደሪ ነው የሚባለው ብርድ ማጠቢያ። ወይኔ በእናትህ በገዛክልኝ ከእጄ ነው የምገላገላለሁ። ልገዛልኝ ከሆነማ ግዛልኝ። እሺ አሁን ቪዲዮ ይዤ እኮ ነው የመጣሁት። አቁሚውና ወይ በኋላ ላይ ታጥቢያለሽ እኮ። አበባል ጡት ማስያዣ ነው እንደምታጥቢው አይደለም? ምን አገባህ አንተ? አይ እኔ ጡት ማስያዣ እንደዚህ አጭር ነው ብዬ ነው። ለማንኛውም አሁን የመጣሁበት ጉዳይ ምን መሰለሽ፣ እንደዚህ የሚነገር አይደለም እና አንዴ ተነስተሽ ልብስ ቀየሪና ምናምን ነገር ለምንድን ነው እንትን ማለት አንዴ ፈልጌሽ ነው። ጨርሰሻል እኮ በቃ ምንድነው? ይሄን በኋላ ስትመጪ አታለቀልቂው? ለምንድን ነው በኋላ ስመጣ ማለቀልቀው? መለቅለቅ ስለሌለበት ነው። እንደዚህ አትይው። እንደፈለከኝ ንገረኝና እነሳላለሁ። እኔ በጣም ነው የፈለኩሽ ዛሬ። በጣም ነው የምታስፈልጊኝ። በጣም አስፈላጊ ነገር ነው። በነገራችን ላይ ከዚህ በኋላ በእጅሽ አታዝም። እኔ ብር እንዴትም ፈልጌ የልብስ ማጠቢያ ማሽን እገዛልሻለሁ። ከዛ ማሽን ውስጥ ውሃ ማድረግ፣ ላርጎ ማድረግ፣ ማሽኑን ጠቅ ማድረግ። አለቃ ጨረስን። አዎ አንዴ አቁሚና እኔ አውሪኝ ማይ እንዴ። እሺ ምን ዛሬ መጣሁት ልቀልድ አይደለም። እንደሌላ ቀኑ ላፌዝ እብድ ልሆን ልጫወትብሽ ምናምን አይደለም። ዛሬ መጣሁት ማሂ ጋር ስመጣ ሁላ ለፋሚሊዎቼ ነግሬያቸዋለሁ። በፍቅር ነው የመጣሁት። ይሄ ይችላል ወንበይ ምንም እና ማሂ ወንበር ሰጣለሁ። ይኸው እኔ በእግሬ እቀመጣለሁ። እንካ ይኸው ኖ እኔ አልቀመጥም። እኔ አልፈልግም። ማሂ እንትን ነው እየተግደረደርሽ አታግደርድሪ። አይ እኔ ወንበር እንትን እንዳይሰበር ነው።
እኔ አልነሳም። ማሂ አልቀመጥም። እንደዚህ ቁጭ በልና አውራኝ። እኔ አልቀመጥም። ቁጭ በይ። ያምሻል ወገብሽን። አረፍ በይ። ቂጥሽን አሳርፊ እና በጭንቅላትሽ አረ እንድትቀመጪ በቂጥሽ። በቂጤ በእግሬ ነው የሚሄደው። እንዴት ይገኛል? አያገኘኝም። እሺ ምን ፈልግ? እኔ ማሂ አንተ ማሂ ምን ባለፈው ወይ እሱን አቁሚ፣ እየረበሽ ነው። ባለፈው ላግባ ብለሽ ስትጠይቂኝ አራን አቆሮጥክ። ምን ፈልግ እኮ ላገባ ፈልጋለሁ ብለሽ ስትጠይቂኝ እኔ እንትን ነው ደነገኩኝ። ከሴት ልጅ እንደዚህ አይነት ጥያቄ ሲቀርብ ለወንድ ልጅ አይቼ አላውቅም እና ቦታ የተቀያየር መስሎኝ ነው። መጀመሪያ ሰው ችግር አለ ግዴታ ነው እኮ። እኔ ደግሞ በቃ ላግባ ብለሽ ስትጠይቂኝ ላስብበት ብዬ ነበር የሮኩት እና አሰብኩበት ምናምን እና ሳስብበት አንቺ በዛ ላይ ቆንጆ ነሽ፣ በዛ ላይ ወፍራም ነሽ ምናምን ለምንም ነገር ትሆኛለሽ እና እኔ መጀመሪያ ያስሩጠኝ ምን ነበር ይሄ ኑሮ ውድነቱ ምናምን ነበራ። ከዛ ሳስብበት ካንቺ ጋር ከሆንኩኝ ራሱ ኑሮ ውድነቱ ይቀንስልኛል እንጂ አይጨምርም እና በቃ እኔ ማግባት አንቺ ስለምትፈልጊ እና ጥያቄው ካንቺ ስለመጣ ሳይሆን እኔ አንቺ ስለምወድሽ ጥያቄሽን ለመቀበል ተገድጃለሁ እና ልብስ ቀይረሽ ምናምን ጸዴ ቦታ ሄጄ ብነግርሽ ደስ ይለኝ ነበር፣ ግን ፍቅር ቦታ ስለማይመርጥ ልቀበል ካስ ይሄን አንጣ ፍቅር ቦታ ስለማይመርጥ እና እኔም እንድታገቢኝ ልክ አንቺ እንደሽ እንድታገቢኝ እፈልጋለሁ። እኔ በጣም የምወድሽ፣ ላንቺ ያለኝ የፍቅር ስሜት ወደር የለውም፣ በጣም ትልቅ ነውና ታገቢኛለሽ። እንደማህበል እንደምናምን አመሰግናለሁ። እና ከፈለግሽ እንትኑንም እችላለሁ ዘፈኑ። እስቲ ምን ነበረ? በጣም ዘባኛ ሆንክ። እስቲ በስነ ስርዓት አውራ። ምንድነው ደግሞ ገላው የተላላጠ አበባ ይዘልኝ ብትመጣው ምን ደህና ነገር አገዛም። አንድ ፍሬ ስትገዛ እኮ እዚህ ጋር እንጨቶች አሉት እንደዚህ አይነት አረንጓዴ ምናምን። ከገላው ምን አለሽ? ገላው ግጣው ነው አይመጣው ከአበባው እንጂ ከገላው ምን አለሽ? እና ምን ልልሽ ፈልጌ ነው የሚመልስልኝ ጉዴ ነው። ምን ልልሽ ፈልጌ ነው ሰማይ ቢያጉረመርም ምድረየስ ቢንጣጣ ሚሳኤል ቢተኮስ ኒውክሌር ቢፈነዳ እኔ ወድሻለሁ ነፍሴ እስክጠፋ ልልሽ ፈልጌ ነው። እኔ በጣም ነው የምወድሽ ማሂ እና ጨርሻለሁ እኮ አሁን እነዚህን የመጨረሻ እያለቀለኩ ነው። ጨርሻውን ብናወራ ለእኔ በጣም ደስ ይለኛል እኮ። አውራን በቃ ፋሚሊዎች ያው እንዳልኳችሁ ነው። ማሂ የፍቅር ጥያቄ ነው የትዳር ጥያቄውን ተቀብላለች እና እኔና አንቺ አሁን ምንድን ነው ያልከው? ላግባ ብለሽ ጠይቀሽኝ ነበር እና እሺ ተስማምቻለሁ እና አለፈ እኮ ድሮ አለፈ። ድሮ እምቢ ብለህ ረን ስትል ስትሮጥ በዛ የኔ ልብ አብሮ ሮጠ ሄደ። ወዴት ነው? ጠፋ ልቤ እኮ እውነት ልቤ ጠፋ። አልፈልግም ብለህ ስትሮጥ እኔም በዛው ልቤ ሁለተኛ ላይ መለስ ሮጠ። ምትይኝ አልገባኝም። አላገባም። ለምን አላገባማ እንዴ? ራስሽ እኮ ከ3 ቀን በፊት እኮ ነው ላግባ ብለሽ ጠይቅሽኝ። እንዴ ነው በ3 ቀን ልዩነት አላገባም ማለት ይምጭ እንዴ? ሰው ነኝና ሐሳቤን ቀይራለሁ። እንዴት ነው የምቀይር? የሆነ እስካስብበት እኮ ነው የምጠብቅ። እኔ ቀይርኩ ሐሳቤን አልፈልግም። እንዴ ከሴት ልጅ የፍቅር ጥያቄ ቀረበልኝ፣ አሰብኩበት፣ ተመልሼ መጣሁ፣ ተስማምቻለሁ ስል ምንድነው ፕራንክ ሊሆን ይችላል። አንደኛ ነገር ቆመ ራሱ ታዳምጠኝ ፍቃደኛ አልነበርኩም። ስለ ምንድነው ያሰብኩት? የኑሮ ውድነት እኮ የኑሮ ውድነት ምናምን ብለህ አሮጥክም። እንዴት ነው ፕራንክ ምናምን የምትይው? አንቺ መሰልሽኝ አበባ ሰተሽ ላገባ ፈልጋለሁ። ውድነት ለትዳር አይሆንም ብለህ እኮ ሮጥ ካለ እኔ እኮ ቀልዴ ነው ማይ። እኔ እኮ ብዙ ጊዜ የኔ ፋሚሊዎች ራሱ ወላሂ ያቆኛል በመቀለዴ እና የኔ ቆንጆ እና ተስማማሽ ማለት ነው። ከዚህ በኋላ እኔ አልፈልግም
እኔ አልፈልግም። ምን እኔ ባጣ ቆይሽ ነኝ ባጣ ቆይ ማለት አልፈልግም ብለን ሀሳብን ቀይራ ሀሳብን ወስነ ምናምን ስትመጣ ማይላ ጋር ስትል የምታገባኝ በፈለግ ሰዓት የምታገባኝ ትሆኚ መጀመሪያ እንዴት ማለት ሙድያሽ ነው ማለት ነው። ምክንያቱም እኔ ባገኝ ባጣ ነው ያልኩሽን ነው አሁን የምትይው። ስለዚህ መጀመሪያ ቀርቶብሽ ነው ሰው አይደለም ነው ተነበር ተጠብቀኝ ወሬሽ እንደዛ ነው ይመስለው ወላሂ አንተ ነበር ተጠብቀኝ የነበረው እኮ ምን ችግር አለው? አሁን እኔ 2 ቀን ነው 3 ቀን ነው የፈጀብኝ ለማሰብ አሰብኩበት። ትመችኛለሽ ከተመቻቸ ለምን አንጋባም? እሺ እንደዛ ከሆነ እኔ 2 ዓመት ላስብበት ከዚህ በኋላ እንደዛ የሚቻል እኔ ለማግባት 2 ዓመት ታስቢበታለሽ? እኔ እኮ አፈቅርሻለሁ ያልኩሽ እኮ ሴትዮ አሰብ እንዲያማርኝ ምን የምርህን ነው ወይ ሙርብት ይዘው እንዴ? እና በሁለት ቀን ውስጥ እንዴት ነው አንቺ ሀሳብ የምትቀይሪው እንዴ? እኔ ደስ ብሎኝ ስራ አስፈታት በጣም ደስተኛ ሆኜ ማሂ ልትቀበለኝ ነው ልንጋባ ነው ብዬ ደስ ብሎኝ ስመጣ አንቺ ሌላ ወሬ የምትለፈልፊ። እኔ በፍቅር ነው የኔነት የጠየኩሻለሁ። አሁን ቢሆን አልፈልግም። ምን ላስብበት አንተ እንዳልከኝ ላስብበት እና 2 ዓመት ነው እንደምታስቢበት? ለምንድን ነው የምታስቢበት? አንቺ እኮ ነሽ የጠየቅሽኝ መጀመሪያ። በቃ ተውኩታ ያ ባጠየቂ አግባብ ወይስ ሙድ ያሽብኝ ነው? እሺ በቃ ካይ እኔ እስራኤል ስለምከ አንተ አታዳምጠኝም ሲጀመር እንካ እንቀመጥ በቃ መጀመሪያ ሲጀመር አልቀበልሽም አልክ ይቅርብኝ አልክ። ስለዚህ አንተ በፈለክ ሰዓት መተህ እሺ ቆይ አንዴ አናግሪኝ። ስለ ፍቅር እኮ ነው እያወራ ያለሁት እንዴ? ስለ ትዳር እያወራ አንቺ ልብስ ታጥቢያለሽ እንዴ? እኔ ላገባሽ እፈልጋለሁ። አማርኛ አትሰሚም? አላገባም። ለምንድን ነው የማታገቢኝ እንዴ? ለምንድን ነው የምታስቢበት? ለምንድን ነው የምታስቢበት? እኮ ለምን ነው የምታስቢበት? ለምንድን ነው አቁም እያልኩሽ አይደል? እንዳታጥቢ አቁም እኔ ላገባሽ እፈልጋለሁ። አማርኛ አይደለም ማውራው። አንተ ጤነኛ ነገር ማለት ምንድን ነው የሚያመኝ? ምንድን ነው እኔ ለትዳር ፈለግሽኝ አይደለ? እኔ እፈልግሻለሁ ስልሽ ምንድን ነው ሀሳብ የምትቀይሪው? ትዳር የምፈልገው ሰው እኮ እኔ አይምሮውን የጨለለ ሰው ነው አላልኩም እኮ። በቃ እንድንጋባ ነው የምፈልጊው። እኔ እፈልጋለሁ። ለምንድን ነው ሀሳብ የምትቀይሪው? ሌላ ሰው ነው የምታፈቅሪው? ሌላ ሰው ነው ማግባት የምፈልጊው? ከኔ ምን አትሽ ነው? በቃ ሰተኛል። ምን ከኔ ምን እሺ? አሁን ከኔ ጋር አሁን አልሰማልከኝ። በፍቅር እኮ እያናገርኩሽ አረከኝ ስራዬን አታስጠኝ። በቃ አሁን በፍቅር እኮ እያናገርኩሽ ነው። አረ እሺ ምንድን ነው ለስም ትሄዳው ነው ለቤት? እኔ ስለመልበስ አይደለም ማሂ። አንተ ተነሳተ ያዝ በቃ እኔ ማሂ አፈቅርሻለሁ እያልኩሽ እኮ ነው። ለምንድን ነው የኔ ፍቅር ማሰብ ልብስ የምታጥቢው አንቺ እንዴ? ለምንድን ነው ማትይው? ናደፋብኝሽ እንዴ? ትደፋብኝ ለምንድን ነው እኔ እያጠብኩ ነው ምናምን የምትናናቂ? ምንድን ነው የምትፈልጊው ከእኔ እንዴ? እኔ ስለ ፍቅር አፍራለሁ። አንቺ ልብስ ማጠብ ነው የሚያሳስብሽ? የኔ ልብስ መበስበስ ነው የሚገርምሽ? እንደዛ ነው የሚገርምሽ? እንደዚህ የለም እናንተ ቤት ውሃ የለም ነው? የለም ከታጠብኩ ቆይቷል። እኔ ልጠብቅ በደንብ ስነስርዓት ነው። ውጣ ከዚህ ቤት በቃ ይድልከው። አንተ ሁሌ ሲስጠት ነው ሲፈልገው ሁሌ አንተ ከኔ ጋር መጋባት አፈልጊም? ልበሰው ነው ሂድ። አዎ ልበሰው እና ሂድ። እንዳለቅልቀዋል። ከኔ ጋር መጋባት አፈልጊም? ኧረ ያማል። አንተ እኔን አታገቢኝም? እኔን አታገቢኝም? ሌላ ሰው ነው የምታገቢው ነው? ለዛ ነው አይደለ እንደዛ ሙድ የምትይዥብኝ? እኔ መጫወቻ መስልሻለሁ? እንኳን ተበላሸ ስልክ የተበላሸ እንኳን ተበላሸ። ሌላ ሰው ማግባት ነው የምፈልጊው ነው? እኔ ባገኝ ባጣ ነኝ። በጣም ያምርብህ። ምን በጣም ያምርብሃል እንደዚህ
ሁሌ በውስጥ እየተዘፈዘፍኩ ነው። እሺ አግቢሽ የሰርግሽ ቀን ማለት ነው። የሰርጌ ለታ የሰርጌ ለታ አርቀው በሳት